የጤና ባለሙያዎቹ ጥያቄዎቻችን የማይመለሱ ከሆነ የስራ ማቆም አድማው ይቀጥላል ማለታቸው ተሰማ። በተለያዩ የሀገሪቱ ክፍሎች ሐኪሞቹ በጸጥታ ኃይሎች እየታሰሩ የሚገኙ ሲሆን መሰረታዊ ጥያቄዎቻችን ካልተመለሱልን ሙሉ ለሙሉ የስራ ማቆም አድማው ይቀጥላል ማለታቸው ተሰምቷል። ወረራ የፈጸመው የብልጽግና ሰራዊት በንጹሃኖች ላይ የሚፈጽመው የግፍ ግድያ ተባብሶ ቀጥሏል። በጎንደር ዙሪያ ወረዳ ትጥቅ ለማስወረድ በሚል የገባው የአብይ አህመድ ቅጥረኛ ሰራዊት ክርስቶስ ሰምራ እየተባለ በሚጠራ ቦታ 3 ንጹሃን አርሶ አደሮችን መረሸኑ ተሰምቷል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ፋኖ በመካነ ሰላም ከተማ 3 የብልጽግና ቡድን አመራሮችን አፍኖ መውሰዱ ተሰምቷል። ያገዛዙ ወታደሮች የታፈኑ አመራሮችን ለማስለቀቅ በከባድ መሳሪያ የታገዘ ውጊያ በመክፈት ጥረት ቢያደርጉም ነገር ግን ሳይሳካላቸው ቀርቷል። በጎጃም ቀጠናዎች የተለያዩ አካባቢዎች በንጹሃን አርሶ አደሮች ላይ መጠነ ሰፊ ጥቃቶችን እየፈጸመ ከሚገኘው የብልጽግና ሰራዊት ጋር እየተደረገ ያለው ተጋድሎ ቀጥሏል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ለተረቡ ግንቦት 13 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። የጤና ባለሙያዎቹ ጥያቄያችን የማይመለስ ከሆነ የስራ ማቆም አድማው ይቀጥላል ማለታቸው ተሰማ። በተለያዩ የሀገሪቱ ክፍሎች ሐኪሞቹ በጸጥታ ኃይሎች እየታሰሩ የሚገኙ ሲሆን መሰረታዊ ጥያቄዎቻችን ካልተመለሱልን ሙሉ ለሙሉ የስራ ማቆም አድማው ይቀጥላል ማለታቸው ተሰምቷል። በትናንትናው ዕለት የደብረ ታቦር ሆስፒታል ሜዲካል ዳይሬክተር የሆኑትን ዶክተር ሰሞን ደሳለኝን ጨምሮ በርካታ የሆስፒታሉ ሐኪሞች መታሰራቸው የተገለጸ ሲሆን ከሰሞኑ ከመብት ጥያቄዎቻቸው ጋር ተያይዘው የታሰሩ ሐኪሞች ፍርድ ቤት እንኳን ባልቀረቡበት ሁኔታ ታስረው እንደሚገኙ ተነግሯል። ትናንት የደብረ ታቦር ሆስፒታል ሜዲካል ዳይሬክተርን ጨምሮ በርካታ ሐኪሞች መታሰራቸውን ተከትሎ ሆስፒታሉ ሙሉ ለሙሉ ስራ አቁሟል ተብሏል። ተመሳሳይ የጤና ባለሙያዎች እስርና ወከባ በተለያዩ የሀገሪቱ ክፍሎች ተባብሶ መቀጠሉ የተገለጸ ሲሆን መንግስት ጥያቄዎቻችንን የማይመልስ ከሆነ የስራ ማቆም አድማው ሙሉ ለሙሉ ይቀጥላል ሲሉ ሐኪሞቹ በአስተባባሪዎቻቸው በኩል እየገለጹ ይገኛሉ። ወረራ የፈጸመው የብልጽግና ሰራዊት በንጹሃኖች ላይ የሚፈጽመው የግፍ ግድያ ተባብሶ ቀጥሏል። በጎንደር ዙሪያ ወረዳ ትጥቅ ለማስወረድ በሚል የገባው የአብይ አህመድ ቅጥረኛ ሰራዊት ክርስቶስ ሰምራ እየተባለ በሚጠራው ቦታ 3 ንጹሃን አርሶ አደሮችን መረሸኑ ተሰምቷል። ያገዛዙ ሰራዊት ንጹሃን አርሶ አደሮችን ድብቅ መሳሪያ ያላችሁ በሚል በህዝብ ፊት ረሽኗል ተብሏል። ለዚህ የግፍ ግድያ ትዕዛዝ ሰጪ በቀጠና የሚንቀሳቀሰው 51ኛ ክፍለ ጦር አዛዥ ኮሎኔል ስንታየሁና የጎንደር ዙሪያ ወረዳ አስተዳዳሪ አቶ በእውቀት ስለመሆናቸው ተጠቁሟል። ከሰሞኑ በጎንደር ዙሪያ ወረዳ የሚንቀሳቀሰው ያገዛዙ ወታደር ከ50 በላይ የግል ትጥቅ ያላቸው አርሶ አደሮችን በግዳጅ ማስወረዱን መዘገባችን ይታወሳል። በዚህ እንቅስቃሴ ውስጥ ድብቅ መሳሪያ ያላችሁ በሚል ጥርጣሬ የተያዙ 3 ንጹሃን አርሶ አደሮች በህዝብ ፊት በግፍ ተረሽነዋል። በተያያዘ በማዕከላዊ ጎንደር ጫንድባ የተባለ ከሚጠራው አካባቢ 25 ንጹሃኖች መታገታቸው ተሰምቷል። በትናንትናው ዕለት ማክሰኞ ገበያ ግብይት ላይ የነበሩ 25 ንጹሃኖች በቅማንት ታጣቂዎች ታግተው የተወሰዱ ሲሆን ታጣቂዎቹ ከፍተኛ ዝርፊያ ፈጽመዋል ተብሏል። በአካባቢው ከብልጽግና ወታደሮች ጋር በመናበብ ጥቃት የሚፈጽሙት የቅማንት ታጣቂዎች ገባይተኛውን ከበባ ውስጥ በማስገባት ንጹሃኖችን አግተው ከመውሰዳቸው በተጨማሪ ከፍተኛ ዝርፊያ ፈጽመዋል ተብሏል። በተጨማሪም እነዚህ ዘራፊ ቡድኖች በአካባቢው በመንቀሳቀስ 2 ንጹሃን አርሶ አደሮችን መግደላቸው የተገለጸ ሲሆን በቀጠናው የሚንቀሳቀሰው የብልጽግና ኃይል ድጋፍ እንደሚያደርግላቸውም ተጠቁሟል። ፋኖ በመካነ ሰላም ከተማ 3 የብልጽግና ቡድን አመራሮችን መውሰዱ ተሰምቷል። ያገዛዙ ወታደሮች የታፈኑ አመራሮችን ለማስለቀቅ በከባድ መሳሪያ የታገዘ ውጊያ በመክፈት ጥረት ቢያደርግም ነገር ግን ሳይሳካለት ቀርቷል። በመካነ ሰላም ከተማ ግንቦት 11 2017 ዓ.ም ንጋት ላይ አቶ መሐመድ አራጌ የተባሉ የመንገድ ትራንስፖርት ቢሮ ኃላፊን ጨምሮ 3 የብልጽግና ቡድን አመራሮች በፋኖ ታፍነው መወሰዳቸው ተነግሯል። የፋኖ አባላቱ የብልጽግና ካድሬዎችን ያፈኑት በመሃል ከተማ ገብተው ሲሆን ድርጊቱ ሲፈጸም በከተማዋ ያገዛዙ ወታደሮች እንደነበሩም ተጠቁሟል። አመራሮቹ ታፍነው ከተወሰዱ በኋላ የ44ኛ ክፍለ ጦር ወታደሮች በከባድ መሳሪያ የታገዘ ተኩስ የከፈቱ ቢሆንም አመራሮችን ማዳን አልቻሉም ተብሏል።
በመሆኑም የታፈኑ አመራሮችን ለማስለቀቅ በሌሎች የወረዳ አመራሮች መንገድ መሪነት በከባድ መሳሪያ የታገዘ ዘመቻ የጀመሩት ያገዛዙ ወታደሮች በተከፈተባቸው ጥቃት ከባድ ኪሳራ ማስተናገዳቸውን ተከትሎ ሁሉም አማራ ፋኖ ነው በሚል በንጹሃኖች ላይ የበቀል እርምጃ መውሰዳቸው ታውቋል። በተለይም በከተማዋ ዙሪያ ሐሙሲትና ወርቄ በተባሉ የገጠር መንደሮች ላይ በአሰቃቂ ሁኔታ የተገደሉና ከባድ ድብደባ የተፈጸመባቸው እንዲሁም ታፍነው የተወሰዱ ንጹሃኖች ስለመኖራቸው ተገልጿል። በተመሳሳይ በሰሜን ወሎ ዞን ዳውንት ወረዳ ቄስ ደሳለኝ የተባሉ የቤተ ክርስቲያን አገልጋይ ከነቤተሰቦቻቸው በአገዛዙ ወታደሮች መገደላቸው ታውቋል። በኦህዴድ የበላይነት ለሚዘወረው የአገዛዝ ስርዓት የሚያገለግሉት የመከላከያ ሰራዊት አባላት በአድማ ብተና መሪነት በዳውንት ወረዳ በርካታ ንጹሃኖችን በአሰቃቂ ሁኔታ መግደላቸውን የመረጃ ምንጮቻችን ተናግረዋል። ወታደሮቹ በወረዳዋ 01 ቀበሌ በመግባት ህዝቡን እየደበደቡና እየዘረፉ እንዲሁም መኖሪያ ቤቶችን በእሳት እያቃጠሉ ባለበት ቄስ ደሳለኝ የተባሉ ካህን እባካችሁ ቤታችንን ተውልን፣ ልጆቻችን ይጠለሉበት ማለታቸውን ተከትሎ ነው ከነቤተሰቦቻቸው የተገደሉት ተብሏል። ከሟቾችም በተጨማሪ ሌሎች ከፍተኛ ጉዳት ያስተናገዱ ስለመኖራቸው ተጠቁሟል። በጎጃም ቀጠናዎች የተለያዩ አካባቢዎች በንጹሃን አርሶ አደሮች ላይ መጠነ ሰፊ ጥቃቶችን እየፈጸመ ከሚገኘው የብልጽግና ሰራዊት ጋር እየተደረገ ያለው ተጋድሎ ቀጥሏል። በምዕራብ ጎጃም ዞን ወንበር ገደል በተባለ ቦታ የፋኖ ኃይሎች ባደረጉት የደፈጣ ውጊያ ወታደራዊ አዛዦችን ጨምሮ ከ42 በላይ የብልጽግና አገልጋይ ወታደሮች መደምሰሳቸው ታውቋል። በተደረገው ለአስጨራሽ ውጊያ ከተደመሰሱት በተጨማሪ በርካቶች ቁስለኛ የተደረጉ ሲሆን 2 የአድማ ብተና አባላትና 5 የነፍስ ወከፍ መሳሪያዎች ተማርከዋል። ፋኖችን ለማፈን በ12 ወታደራዊ ተሽከርካሪዎች ተጭኖ የተንቀሳቀሰው የብልጽግና ሰራዊት ያጠፋ መልስ ተደርጎበት ሙትና ቁስለኛ ተደርጎ ወደ መጣበት ተመልሷል ተብሏል። ይህ በእንዲህ እንዳለ ምስራቅ ጎጃም ስናን ወረዳ ከሚንቀሳቀሱት የብልጽግና ወታደሮች መካከል 13 የሚደርሱት የፋኖ ኃይሎችን መቀላቀላቸው ታውቋል። የብልጽግና ወታደሮች የስምሪት ቀጠናቸውን በመልቀቅ ከነሙሉ ትጥቃቸው የስናን አባጅሜ ብርጌድ የፋኖ ኃይሎችን መቀላቀላቸው ተነግሯል። ከአገዛዙ ስምሪት ተቀብለው ሲንቀሳቀሱ የቆዩ የሰራዊቱ አባላት አገዛዙን በመክዳት በቀጠናው የሚንቀሳቀሰውን የፋኖ ኃይል በይፋ ተቀላቅለዋል ተብሏል። በተመሳሳይ ምዕራብ ጎጃም ሰከላ 9 የሚደርሱ የብልጽግና አገልጋይ የነበሩ የሚሊሻ አባላት ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። የአገዛዙ ወታደሮች በተለያዩ አካባቢዎች ከስምሪት ቀጠናቸው በመውጣት በተለያዩ ጊዜያት ፋኖን እየተቀላቀሉ እንደሚገኙ ይታወቃል። በተለይም የሚሊሻ ኃይሎች ከበርካታ ቀጠናዎች አገዛዙን በመክዳት የፋኖን ትግል እየተቀላቀሉ የሚገኙት በርካቶች ናቸው። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።